መንፈስ ቅዱስ ንጽህና ቅድስና ካደመቃት ከእናቱ ከቅድስት ድንግል ማርያም በየዘመናቱ እየተነሱ ካስደሰቱት ከወዳጆቹ ቅዱሳን እንዲሁም ከክብረ መስቀሉ ጋር ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። የተከበሩ መምህራችን መጋቢ አዲሱ በመጀመሪያ ቃል ነበረ በሚል ኃይለ ቃል እንነጋገራለን። አንድ ጊዜ እስኪ ተናገሩት። መቼም አይጠፋችሁም። ቅዱስ ዮሐንስ የተናገረው ኃይለ ቃል ነው። ሰለስቱ ምዕት በፍትሐ ነገሥት ያንድ የክርስቲያን የመጀመሪያ ትምህርቱ ቀዳሚው ቃልን ማወቅ ነው። ማንን ማወቅ ነው? የመጀመሪያ ትምህርታችን ቀዳሚው ቃልን ማወቅ ነው። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ያም ቀዳማዊ በቀዳማዊ በእግዚአብሔር ዘንድ ነበረ። ይችን ትርጓሜ ብቻ ተርጉመን ትምህርታችን ጨርሳለን። ይህንን ቃል የተናገረልን እንደምናውቀው ነባቤ መለኮት ቅዱስ ዮሐንስ ነው። የቅዱስ ዮሐንስ መምህሩ ቅዱስ ዮሐንስ መጥምቀ መለኮት ነው። ቅዱስ ዮሐንስ መጥምቀ መለኮት ሲባል ወንጌሉን የጻፈው ቅዱስ ዮሐንስ ደግሞ ነባቤ መለኮት ተባለ። የሁለቱም ክብር ተመሳሳይ ነው። ቅዱስ ዮሐንስ መንፈሳዊ መምህር ነው። የወለደው ልጁ በትምህርት የወለደው ልጁ መንፈሳዊ መምህር ነው። ቅዱስ ዮሐንስ መጥምቀ መለኮት ድንግል ነው። ነባቤ መለኮት ቅዱስ ዮሐንስም ድንግል ነው። የሚገርመው ጌታ ሲያስተምር በማቴዎስ ወንጌል መልካም ዛፍ መልካም ፍሬን ያፈራል አለ። ክፉ ዛፍ ደግሞ ክፉ ፍሬን ያፈራል። መልካም ዛፍ መልካም ፍሬን ያፈራል እንጂ ክፉ ዛፍን ሊያፈራ አይችልም። ይህንን አባቶቻችን ሲተረጉሙት መንፈሳዊ መምህር መንፈሳዊ ትምህርትን ያስተምራል፣ መንፈሳዊ ልጅን ይወልዳል። ሃይማኖታዊ መምህር ሃይማኖትን ያስተምራል፣ ሃይማኖታዊ መምህር ይወልዳል። ስጋዊ መምህር ደግሞ ስጋዊ ትምህርትን ያስተምራል፣ ስጋዊ ልጅን ይወልዳል። መናፍቅ መምህር ምንፍቅናን ያስተምራል፣ መናፍቅ ልጅን ይወልዳል። ትርጉም ይሄ ነው እና ዮሐንስ መጥምቀ መለኮት መምህርነቱ መንፈሳዊ ስለነበረ መንፈሳዊ ልጅ ነባቤ መለኮት ቅዱስ ዮሐንስን ወለደ። ነባቤ መለኮት ቅዱስ ዮሐንስ ደግሞ ማንን ቢወልድ ጥሩ ነው? ነባቤ መለኮት ቅዱስ ጎርጎርዮስን። ነባቤ መለኮት ቅዱስ ጎርጎርዮስ ማለት ደግሞ የሥላሴ አንድነት ሶስትነት አልገባው ብሎ ሂዶ ከእመቤታችን ስዕል አድኖ ስር ተንከባለለ። ያኔ እመቤታችን ዮሐንስን ነባቤ መለኮት ዮሐንስን ቃል ሥጋ ሆነ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ያ ቃልም ሥጋ ሆነ ብለህ የጻፍክ አንተ ነህና ሂደህ ጎርጎርዮስን አስተምረው አለችው። ሂዶ ሲያስተምረው የሥላሴ አንድነት ሶስትነት አልገባው ብሎ የነበረ ጎርጎርዮስ የሥላሴ አንድነት ሶስትነት ገባው። ያኔ ነባቤ መለኮት ተባለ። የመለኮትን ምስጢር ተረድቶ ያስረዳ፣ አውቆ ያሳወቀ። ጨርሶ ግን አወቀው ማለት አይቻልም፣ በአቅሙ ልክ እና ነባቤ መለኮት ቅዱስ ዮሐንስ ይህንን ቃል ሲጽፍ መላእክት ሳይቀር ክንፋቸውን ዘርግተው ይሰሙት ነበረ። ለምን ከተባለ መላእክት ኪሩቤል ጸወርተ መንበር ዙፋኑን ተሸክመው ሲኖሩ ቀና ብለው አይተውት አያውቁም። ቀና ብለው አይተውት የማያውቁትን እግዚአብሔር ወልድን ቃልም በመጀመሪያ ቃልም ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቀዳማዊ በቀዳማዊ በእግዚአብሔር ዘንድ ነበረ ብሎ ሲጽፍ ክንፋቸውን ዘርግተው ይሰሙት ነበረ። ክንፋቸውን ዘርግተው ይሰሙት ነበረ እና ይሄ ቃል ሊቃውንቱ ሲተረጉሙት
ለምንድነው ቃል ብሎ ዮሐንስ የጻፈ? ለምን አምላክ ብሎ አልጻፈም? ለምንስ እግዚአብሔር ብሎ አልጻፈም? በመጀመሪያ በኋላ ላይ ለምን እግዚአብሔር ብሎ አመጣው? በመጀመሪያ ቃል ብሎ ከመጻፉ በፊት ለምን ወልድ ብሎ አልጻፈም? ብለው ጥያቄ ጠይቁና መልሱን እዛው ላይ ደግሞ አስቀምጠውታል። ቅዱስ ጎርጎርዮስ ነባቤ መለኮት እንደነገረን ሶስት አይነት ቃል አለ። አትሪኮን፣ ቦርፎሪኮን፣ አተርጋውን። ገባችሁ? አትሪኮን፣ ቦርፎሪኮን፣ አተርጋውን ምን ማለት ነው? ቃለ ሰብ የሰው ቃል፣ ቃለ እንስሳ የእንስሳት ቃል፣ ቃለ መላእክት የመላእክት ቃል አለ። እነዚህ ቃላት ዝሮዋን ቃላት ናቸው። አካል የላቸውም፣ አይጨበጡም፣ አይዳሰሱም። ዝሮዋን ቃላት ናቸው፣ ብትን ናቸው። ዮሐንስ የጻፈው ቃል ግን አካላዊ ቃል ነው። የሚዳሰስ የሚጨበጥ በዘፈቀደ እርሱ በወደደው መልኩ በብሉይ ኪዳን ሲገለጥ የሚዳሰስ። ለምሳሌ ያህል ከያዕቆብ ጋር ትግል ገጥሟል። ለያዕቆብ ፈቃድ ሲል ተሸንፏልም። ኃይሉን ለያዕቆብ ሲገልጽ ደግሞ ያዕቆብን ቆንጠጥ አድርጎ ያዘው። ያዕቆብ ግን ተልፈሰፈሰ። ኋላም ደግሞ በአካል ተገልጦ ዳሰኗል፣ አይተኗል። የሐዋርያትን መዳሰስ አድርገን የሐዋርያትን እይታ አድርገን ይሄኛው ቃል ዮሐንስ የጻፈው ቃል አሁን ከተናገርኳቸው ቃላት የተለየ አካላዊ ቃል ነው እና ለምን ቃል አለው ሲባል የመጀመሪያው ቅድምናቸውን ለመናገር ምናቸውን ለመናገር ቅድምናቸውን። ይህንን ሊቁ ሲተረጉመው አሐቲ ቅድምና ሆሙ ለሥላሴ ወህሩያን እሙንቱ፣ የሥላሴ ቅድምናቸው አንዲት ናት፣ እነሱም ህሩያን የተካከሉ ናቸው ይላል። ለምን ካልከኝና ከልብ ከእስትንፋስ ተለይቶ ወደ ኋላ የተገኘ ቃል የለምና። ለምሳሌ የሰው ልብ ቃል እስትንፋስ አለው። ልቡ ቃልን እስትንፋስን ያስገኛል። ቃልና እስትንፋስ ከሰው ልብ ይገኛሉ። ከልቡ ከቃሉ ከእስትንፋሱ ቀድሞ የሚገኝ የትኛው ነው? ልቡ። አምናችሁበታል? አንድ ላይ ናቸው። ቃልም የሚል አለ፣ ልብም አለ፣ እስትንፋስም የሚል አለ። ልብ በሉ። ከቃል ከእስትንፋስ ቀድሞ ብቻውን የተገኘ ልብ የለም። ከቃል ከእስትንፋስ ቀድሞ ብቻውን የተገኘ ልብ የለም። ደግሞ ልብ ቀድሟቸው ወደ ኋላ የተገኘ ቃል እስትንፋስ የለም። ልብ ሳይቀድም እስትንፋስን ቃልን ያስገኛል። ቃልና እስትንፋስ ዳህራዊ ሳይሆን ልብ ሳይቀድማቸው ከልብ ይገኛሉ። በሌላ በኩል በምናየው ይቺ እጣታችን ሶስት አስቃላት፣ 1 2 3። ከዚች አስቅ ቀድሞ የተገኘ የትኛው ነው? አንድ ላይ ናቸው፣ አይቀዳደሙም። የዚች የሁለተኛው አስቅ መገኛ ይቺ አስቅ ናት። ሳትቀድም ይችኛዋን ታስገኛለች። ዳህራዊ ሳትሆን ይችኛዋ ከዚችኛዋ ትገኛለች። አሁን ይሄንን አምፖል ላሳያችሁ። ሌላ ምሳሌ፣ ክበብ አለው፣ ብርሃን አለው፣ ሙቀት አለው። እንዲገባችሁ ስናበረው ከክበቡ ከብርሃኑ ከሙቀቱ ቀድሞ የሚገኝ የትኛው ነው? እኩል ነው። ከክበብ የተለየ ብርሃን የለም። ከሙቀት የተለየ ክበብ የለም። ከብርሃን ቀድሞ የተገኘ ክበብ የለም። በሌላ በኩል ክብሪት ስትጭሩ ብርሃን አለ፣ ሙቀት አለ፣ ክበብ አለ። ቀድሞ የሚገኝ የትኛው ነው ስንል እኩል ነው።
ስለዚህ ቅድምናቸውን ለመናገር ቃል አለው። ይህንን ደግሞ ሊቃውንቱ ሲተረጉሙት አብ ወላዲ፣ ወልድ ተወላዲ፣ አብ አስራጺ፣ መንፈስ ቅዱስ ሰራጺ። ይወልደዋል ካልክማ ይቀድመዋል እንዳትል ከልብ ቀድሞ ወደፊት የተገኘ ልብ የለም። ደግሞም ተመልከቱ ከልብ በኋላ ዘግይቶ የተገኘ ቃል የለም። ሳይቀድመው ይወልደዋል። ዳህራዊ ሳይሆን ይወለዳል። እንዴት እንደወለደው፣ እንዴት እንዳሰረጸው፣ እንዴት እንደተወለደ፣ እንዴት እንደሰረጸ ማወቅ ግን አንችልም። የነገረ ሥጋዌ መነሻው የእግዚአብሔር ወልድ ቅድምና ወይም ቀዳማዊ ልደቱ ከአብ ያለ እናት መወለዱ። ከአብ ያለ እናት እንዴት ወለደው? ይህንን ሊቁ እንዲህ ብሎ ይነግረናል። አብ እንደወለደ አውቃለሁ፣ ወልድም እንደተወለደ አውቃለሁ። አብ ግን እንዴት እንደወለደው አላውቅም፣ ወልድም እንዴት እንደተወለደ አላውቅም። ይሄ ያስደንቀኛል ይላል። ለምን ካልከኝ አባቱ ሳይቀድመው ልጅ፣ አባቱ ያልቀደመው ልጅ። ለምሳሌ እኔን የወለደ አባቴ እኔን ይቀድመኛል። ስወለድም እሱን አህሌ አይደለም የተወለድኩት። ወልድ ከአብ ሲወለድ ግን አብ ሳይቀድመው ይወልደዋል። ሲወለድ ደግሞ አባቱን አህሎ አባቱን መስሎ ነው። ይሄ የሚያስደንቅ ከአይምሮ በላይ የሆነ ነው። ሀበ ኢይበጽሖ ህሊና ሰብ፣ የሰው ሐሳብ የማይደርስበት ወኢ ዘመላእክት አይምሮ፣ የሰው ይቅርና የመላእክት ምርምር የማይደርስበት ሳይቀድመው ይወልደዋል። ዳህራው ሳይሆን ደግሞ ከአብ ይወለዳል። ደግሞ የሚደንቀው ነገር አባቱን አህሎ አባቱን መስሎ የተወለደ። ከዚህ ላይ አንድ ነገር ላሳያችሁ፣ ልብ በሉ። ወልድ የአብ ልጅ ነው፣ አብ ወልድን ይወልዳል። ዚህ ማሳየት የፈለኩት ሳዊሮስ ዘእስሙና የሚባል ሊቅ እንደነገረን ሰው የሚወልደው ሰው ነው ወይስ አይደለም? ሰው ነው። ወፍ የሚወልደው ወፍ ነው ወይስ አውሬ ነው? ወፍ ነው። አውሬ የሚወልደው አውሬ ነው ወይስ ደግሞ ወፍ ነው? አውሬ። የአንበሳ ልጅ አንበሳ ነው። የወፍ ልጅ ወፍ ነው። የሰው ልጅ ሰው ነው። የእግዚአብሔር ልጅ እግዚአብሔር ነው። የአምላክ ልጅ አምላክ ነው። ብርሃን ዘእምብርሃን፣ ከማይጠፋ ብርሃን የተገኘ የማይጠፋ ብርሃን። አምላክ ዘእምአምላክ ዘበአማን፣ ከባህሪ አምላክ የተገኘ የባህሪ አምላክ። አምላክነቱ በጉልበት የተገኘ ሳይሆን አምላክነቱ የባህሪው፣ እግዚአብሔርነቱ የባህሪው፣ ፈራጅነቱ የባህሪው፣ ስልጣኑ የባህሪው፣ መንግስቱ የባህሪው፣ ቅዱስነቱ የባህሪው፣ ንጽህናው የባህሪው። ከማንም ያልተቀበለው፣ ማንም ያልሰጠው፣ ማንም የማይወስድበት፣ በዘመን የሸመገለ፣ ዘመናትን ያስፈጀ፣ ዘመናት የማያስፈጁት፣ ዓለምን አሳልፎ የሚኖር፣ ለዓለም ዓለም የሆነ። ልብ በሉ። ለዚህ ሰለስቱ ምዕት በቅዳሴያቸው እንዲህ ብለው ይናገራሉ። አልብነ ጠፈር ወአልብነ መሰረት፣ መሰረት የለንም፣ ጠፈርም የሚጋርደን ጠፈርም የለንም። ንነ ጠፈር ወንነ መሰረት፣ ጠፈሩም እኛ ነን፣ መሰረቱም እኛ ነን። አልቦ ዘይክ ርዮተነ፣ እኛን ማየት የሚቻለው የለም። ወአልቦ ዘየአምር ዘከመ እፎ ህላዌነ፣ አኗኗራችን እንዴት እንደሆነ የሚያውቅ የለም። ንሕነ ነአምሮ ለኩሉ፣ እኛ ግን ሁሉን እናውቀዋለን። ወንሕነ ንጠይቆ ለኩሉ፣ ሁሉን እንረዳዋለን። ነአትቶ ለርዙቅ ወናቀርቦ ለርሁቅ፣
የራቀውን እናቀርበዋለን፣ የቀረበውን ደግሞ እናርቀዋለን። በላይ የሚጋርደው ጠፈር የለም፣ በታች ደግሞ የሚወስነው መሰረት የለም። መሰረቱም እሱ ነው፣ ጠፈሩም እሱ ነው። ተመልከቱ። ዓለማት ዓለም ሥላሴ ዘአልብክሙ ዓለም የተባለ የዓለማት ዓለም ሥላሴ ዓለም የሌላችሁ ዓለም የሌላችሁ ዓለም። አባ ሕርያቆስም ይህንን ተናግሮታል። አኮ ዘቦቱ ለመለኮት ምድናን ዋትቶርስ ከበይንሳ ምድ ዘኮነ ውስቴታ ለመለኮት መሬት ላይ ያለውን ያነሳ ዘንድ ፊት ወገብ ማጎንበስ አንገት መቀለስ የለበትም። አኮ ዘቦቱ ለመለኮት የማን ወጽግም እንግዳ ኋላ ጀርባ ግራ ቀኝ የለውም። ምጽኡ ወምስትግቡ የሚገባበት ቤት እግሩ የሚሰረጋበት ሜዳ የለውም። አኮ ዘቦቱ ለመለኮት ዘበላይሉ ጠፈር በላይ የሚጋርደው ጠፈር የለም። ወዘበታይቱ መሰረት በታች ደግሞ መሰረት የሚሆነው የለም። መሰረቱም እሱ ነው። ይጸውር ድደ ወይነብር ጠፈረ። ተመልከቱ። ይጸውር ድደ ዳርና ዳሩን እሱ ተሸክሟል። አድማስና ናጌብን በላይ ደግሞ ጠፈር ሆኖ ተቀምጧል። ስለዚህ ይወልደዋል፣ አይቀድመው። ቅድምናቸው ለመናገር ባጭሩ ቅድምናቸው ለመናገር ቀዳሚው ቃል በመጀመሪያ ቃል ነበረ። እስኪ በሉ በመጀመሪያ ቃል ነበረ። ልብ በሉ። ይህችን ደግሞ እንድትይዙልኝ የምፈልጋል ነገር አያገሌ ትላንትና ነበረ፣ ዛሬ ግን አለ የለም። የእግዚአብሔር ነበረ የሚለው ግን ተመልከቱ፣ ትላንትና የነበረ ዛሬ ግን የሌለ ማለት አይደለም። ተመልከቱ። ዘሃሎ ቅድመ ዓለም የነበረ ወይ ሄሉ ዓለምን አሳልፎ የሚኖር ዘመጻ ለኩነት ሥጋ የመጣ ወካይበ ይመጽእ እግዚእ ኢየሱስ ዳግመኛ ይህንን ዓለም ለማሳለፍ የሚመጣ ኢየሱስ ክርስቶስ ነው ብሎ ይናገራል። የነበረ ያለ የሚኖር። እንቀጥል ሰዓታችን ለመቆጠብ። ሁለተኛ ህልውናቸው ለመናገር ምናቸውን ለመናገር ህልውናቸው። ልብ በሉ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። በማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ። ህልውና ማለት አኗኗር ማለት ነው። አኗኗር ማለት ነው። ይህም ደግሞ ተመልከቱ፣ አልባቲ ሰራኢ ወመጋቢ ለዛቲ ዓለም፣ ይችን ዓለም የሚያስተዳድራት የሚሰራት የሚቀጣት የለም ከሚል አስተሳሰብ የተለየ የእግዚአብሔር መኖር ማለት ነው። የእግዚአብሔር መኖር በምን እናውቀዋለን ካላችሁ፣ አንድ በስነ ፍጥረት እናውቃለን፣ ሁለት በማዕረገ ቅዱሳን እናውቃለን፣ ሶስት በሃይማኖት እናውቃለን፣ አራት መጻሕፍት ይነግሩናል ባጭሩ። ሁለተኛው ግን ተመልከቱ፣ ህልውና ማለት አንዱ ባንዱ መኖር፣ አንዱ ባንዱ መኖር። ይህ ማለት ምን ማለት ነው? እግዚአብሔር ወልድ በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ ህልው ሆኖ መኖር፣ እግዚአብሔር አብ ደግሞ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ህልው ሆኖ መኖር፣ እግዚአብሔር መንፈስ ቅዱስ በእግዚአብሔር አብ በእግዚአብሔር ወልድ ህልው ሆኖ መኖር። ህልው ማለት ተመልከቱ፣ ያለ መደራረብ ያለ መጨፈላለቅ አንዱ ባንዱ ህልው ሆኖ ይኖራል። ይህንን አግናጤዎስ ሊቀ ጳጳስ ዘአንጾኪያ የሚባል ሊቅ በሃይማኖት አበው እንዲህ ብሎ ይነግረናል። ነአምን ከመ አብ በወልድ ወመንፈስ ቅዱስ ወነአምን ከመ ወልድ በአብ ወመንፈስ ቅዱስ ወነአምን ከመ መንፈስ ቅዱስ በአብ ወወልድ። አብ በወልድ በመንፈስ ቅዱስ ህልው እንደሆነ እናምናለን። ወልድም በአብ በመንፈስ ቅዱስ ህልው እንደሆነ እናምናለን። መንፈስ ቅዱስም በአብ በወልድ ህልው እንደሆነ እናምናለን። ህልዋን እሙንቶ ዘእንበለ ተሌልዮ መለየት ሳይኖርባቸው አንዱ በአንዱ ህልው ሆኖ ይኖራል ማለት ተመልከቱ። ህልውናቸው አይደርባቸውም። ህልውናቸው አይደርባቸውም። ለምሳሌ ያህል ለማስረጃ ያህል እንደምን ያለ ሲባል 5 ማስረጃ ላሳያችሁ። ለምሳሌ ያህል
እዚህ ላይ 3 አምፖል እናብራ። 3 አምፖል የሶስቱ አምፖል ብርሃን ይበራል። የሶስቱ አምፖል ብርሃን ሲበራ ያንዱ አምፖል ብርሃን ከአንዱ አምፖል ብርሃን ጋር ይደረባል፣ ይዋሃዳል፣ ይጨፈለቃል፣ አይጨፈለቅም። ልብ በሉ። ይህንን ከማለት በፊት ግን አንድ ነገር ላሳያችሁ። አብ በዓለም ምሉ ነው፣ እውነት ሐሰት? ወልድ በዓለም ምሉ ነው፣ እውነት ሐሰት? መንፈስ ቅዱስ በዓለም ምሉ ነው፣ እውነት ሐሰት? በቃ በዓለም ሶስቱም ምሉዓን ናቸው። በዓለም ሶስቱም ምሉዓን ሲሆኑ አንዱ በአንዱ ህልው ሆኖ ይኖራል። ይህ ማለት ሳይደራረቡ ያንዱ አምፖል ብርሃን ከአንዱ በአንዱ የአምፖል ብርሃን ላይ ህልው ሆኖ ሳይደረብ ሳይጨፈለቅ እንዲኖር ወልድም በአብ በመንፈስ ቅዱስ ሳያድር ሳይደረብ ሳይዋሃድ ህልው ሆኖ ይኖራል። አብም እንዲሁ መንፈስ ቅዱስም እንዲሁ። ሁለተኛ ላሳያችሁ ሌላ ምሳሌ። የፀሐይ ብርሃንና ነፋስ ከሰማይ በታች ከምድር በላይ የፀሐይ ብርሃንና ነፋስ በህዋው ባንድ ላይ ይኖራሉ። ግን ነፋሱ የፀሐዩ ብርሃን ሊገፋው ይችላል? የፀሐዩ ብርሃንስ ነፋሱን ይገፋል? የፀሐዩ ብርሃን ከነፋሱ ላይ ተደርቧል? ይሄ ካልተደረበ ነፋሱ የፀሐዩን ብርሃን ካልገፋው፣ የፀሐዩ ብርሃን ደግሞ ነፋሱን ካልገፋው አብ በወልድ በመንፈስ ቅዱስ ህልው ሆኖ ሲኖር ሳይገፋው ሳይደረብ ህልው ሆኖ ይኖራል። ሌላ ላሳያችሁ። አሁን ሁላችሁም እኔን እዩ። አሁን ሁላችሁም እይታ ከኔ ላይ ነው። ያንዱ እይታ ከአንዱ እይታ ላይ ተደረባል? አልተደረበም። ያንዱ እይታ አንዱ ገፍቶታል? አልገፋውም። ያንዱ እይታ ያንዱን እይታ እንዳልገፋው፣ ያንዱ እይታ በአንዱ እይታ ላይ እንዳልተደረበ፣ ያንዱ እይታ ከአንዱ እይታ ጋር እንዳልተዋሃደ አብ በወልድ በመንፈስ ቅዱስ ህልው ሆኖ ሲኖር ሳይዋሃድ ሳይደረብ ይኖራል። ወልድም በአብ በመንፈስ ቅዱስ ህልው ሆኖ ሲኖር ሳይዋሃድ ሳይደረብ ይኖራል። መንፈስ ቅዱስም በአብ በወልድ ህልው ሆኖ ሲኖር ሳይዋሃድ ሳይደረብ ይኖራል። ሌላ ላሳያችሁ። የመጨረሻው የፀሐይ ብርሃንና የዓይን ብርሃን። የፀሐይ ብርሃን ከዓይን ብርሃን ጋር ሲገናኝ ይዋሃዳል? አይዋሃድም? አይዋሃድም። እንዲያውም የፀሐይ ብርሃን ውሱን ነው። ከነገረ ስጋዊ ጋር ሁሉ ለነገረ ስጋዊ ሁሉ ማስረጃ ይሆናል። ይሄ የፀሐይ ብርሃን ከዓይን ብርሃን ጋር ሲገናኝ የዓይንን ብርሃንን ልክ መጥፋት እንደማይችል በዓይን ብርሃን ላይ መደረብ እንደማይችል አብን በወልድ በመንፈስ ቅዱስ ህልው ሆኖ ሲኖር ሳይደረብ ይኖራል ማለት ነው። ከቃሉ ጋር ናችሁ? እንዳትደክሙ ልብ በሉ። አሁን እናሳጥረው ወደ መጨረሻው እንድንሄድ። በመጀመሪያ ምን ነበረ? ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። ስለ አንድ ነገር ላስይዛችሁ። አሁን ተመልከቱ። ነፋሱና ብርሃኑ የፀሐዩ ብርሃን ህልው ሆነው ሲኖሩ ነፋሱ ከፀሐይ ብርሃን የፀሐይን ብርሃን ገንዘብ ማድረግ ይችላል? አይችልም? አይችልም። የፀሐዩ ብርሃን ደግሞ ነፋሱን ገንዘብ ማድረግ ይችላል? አይችልም? አይችልም። ሥላሴ ግን ተመልከቱ፣ አንዱ በአንዱ ህልው ሆኖ ሲኖር አንዱን ገንዘብ አድርጎ ነው ማለት። ወልድ ቃል ነው፣ አብ ልብ ነው፣ መንፈስ ቅዱስ እስትንፋስ ነው። አብ የወልድን ቃል ገንዘብ አድርጎ የመንፈስ ቅዱስን እስትንፋስ አድርጎ ነገር ግን ሳይዋሃድ ይኖራል ህልው ሆኖ። ወልድ ደግሞ የአብ ልብ ሳይሆን ልብነትን ገንዘብ አድርጎ በአብ ልብነት ያስባል። መንፈስ ቅዱስ ልብን ሳይሆን ቃልንም ሳይሆን ከአብ ልብነትን ገንዘብ አድርጎ በአብ ልብነት ያስባል። ቃልን ሳይሆን ከወልድ ቃልነትን ገንዘብ አድርጎ በወልድ ቃልነት ይናገራል። ወልድም ተመልከቱ
መንፈስ ቅዱስ እስትንፋስን ሳይሆን እስትንፋስን ገንዘብ አድርጎ በመንፈስ ቅዱስ ሕይወትነት ሕያው ሆኖ ይኖራል። እየሰማችሁ ነው? የመጀመሪያው የክርስቲያን ትምህርት ይሄ ነው። ስንጠመቅም እኮ እክለከ ሰይጣን እክዳለሁ፣ በአብ በወልድ መንፈስ ቅዱስ አምኛለሁ። አብ ወልድ መንፈስ ቅዱስ ማን ነው? ይህንን ማወቅ ነው። ይሄ ከገባን ነገረ ሥጋዌ ላይ ስንደርስ ነገሩ ሁሉ ቀላል። መጀመሪያ ያ ቃል ሰው የሆነው ቃል ማን ነው የሚለውን በደንብ ማወቅ ስላለብን ነው። ስለዚህ በነሲእነት ወይም ገንዘብ በማድረግ ወልድ ልብን ሳይሆን ከአብ ልብነትን ገንዘብ አድርጎ በአብ ልብነት ያስባል። ከመንፈስ ቅዱስ እስትንፋስነትን ገንዘብ አድርጎ ሕያው ሆኖ ይኖራል። አብን ቃልን ሳይሆን ከወልድ ቃልነትን ገንዘብ አድርጎ በወልድ ቃልነት ይናገራል። መንፈስ ቅዱስም ቃልን ሳይሆን ከወልድ ቃልነት ገንዘብ አድርጎ በወልድ ቃልነት ይናገራል። ሶስተኛው እግዚአብሔርነቱን ለመናገር ማንነቱን ለመናገር በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ምን ነበር አለ? እግዚአብሔር ነበረ። ልብ በሉ። ይህንን በሌላ መጽሐፍ ቅዱስ ደግሞ እንየው። መዝሙረ ዳዊት መዝሙር 46 ላይ ስታነቡ እንዲህ የሚል ቃል አለ። አርገ እግዚአብሔር በይባቤ መላእክት በቅዳሴ መላእክት አረገ። አሁን ያረገው አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ማን ያረገው? ሶስቱ። አርገ እግዚአብሔር በይባቤ ወግዚነ በቃለ ቀር እግዚአብሔር በይባቤ መላእክት በቅዳሴ መላእክት አረገ። ያረገው አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ወልድ ነው። ሰው የሆነ ማን ስለሆነ? ወልድ በለበሰው ሥጋ አረገ። በለበሰው ሥጋ እንዳረገ በለበሰው ደግሞ ዳግም በክበበ ትንሣኤ በግርማ መለኮት በቅዳሴ መላእክት ይመጣል። የሚመጣው ማን ነው? ወልድ። ያረገበት ስልጣኑ ግን የማን ነው? የስንታቸው ነው? የሶስታቸው። በስልጣን ስንት ስለሆነች? አንድ ስለሆነ ልብ በሉ። ከማረጉ በፊት ሰው ሲሆን በማን ፈቃድ ነው ሰው የሆነው? በአባቱ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስ ፈቃድ። ፈቃዳቸው ስንት ስለሆነች? አንድ ስለሆነች። ቅዱስ ኤፍሬም እስመ በፈቃዱ ወበስምረታሁ ወመንፈስ ቅዱስ መጻ ዋድኀነነ። በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ ሰው አዳነን፣ ሰው ሁሉ አዳነን። ይህንን ደግሞ ዮሐንስ አፈወርቅ ፈቃዱ ስለ እግዚአብሔር ድኅነተ ዓለሞቱ፣ የእግዚአብሔር ፈቃዱ የዓለም መዳን ነው አለ። እግዚአብሔር የሚለው የሶስታቸው የአንድነት የጥቅል ስም ነው። የስንት ስም ነው አልኳቸው? የሶስታቸው የአንድነት የጥቅል ስማቸው ነው። የግብር ስማቸው፣ የተቀቦ ስማቸው፣ የጸወ ስማቸው ወልድ፣ ወላዲ፣ ተወላዲ፣ አብ፣ አስራጺ፣ ሰራጺ የሚለው ይሄ የግብር ስማቸው ነው። እሱን ሌላ ቀን እናየዋለን። እግዚአብሔር የሚለው ግን የአንድነት የጥቅል ስማቸው ነው። ስለዚህ አርገ እግዚአብሔር በይባቤ ወግዚነ በቃለ ቀር እግዚአብሔር በይባቤ መላእክት በቅዳሴ መላእክት አረገ። ያረገው ማን ነው? አብ ነው፣ ወልድ። ስለዚህ እግዚአብሔር ነው አይደለም? እግዚአብሔር ነው። ኢየሱስ ለሚሏችሁ ሰው ኢየሱስ ማን ነው ብላችሁ ጠይቋቸው። ካልነገሯችሁ እናንተ ደግሞ ኢየሱስ እግዚአብሔር ነው። ኢየሱስ ማን ነው? እግዚአብሔር ነው። እኛ አይደለንም ያለን። መጽሐፍ ኢየሱስ እግዚአብሔር እንደሆነ አርገ እግዚአብሔር በይባቤ መላእክት በቅዳሴ መላእክት አረጋለ። እልፍ ብላችሁ ደግሞ 49 ላይ ስታነቡ እንዲህ ብሎ ይናገራል። እግዚአብሔር ሰይመጽእ ገሃደ ወአምላክነ እያረምን 49 መዝሙረ ዳዊት 49 ላይ ስታነቡ እግዚአብሔር በግልጥ ይመጣል። ሲመጣም ዝም አይልም። ወአምላክነ እያረምን ኢየሱስ ማን ነው ሲሏቸው አምላክ ነው። ኢየሱስ ማን ነው ሲላቸው እግዚአብሔር ነው። በሌላ በኩል ደግሞ ላሳያችሁ። የራዕየ ዮሐንስ ምዕራፍ 21 ቁጥር 6 ላይ ስታነቡ እንዲህ የሚል ቃል አለ። አልፋና ኦሜጋ ቀዳማዊና ዳህራዊ እኔ ነኝ። የተጠማ ይጠጣ ዘንድ የሕይወት ውሃን ከምንጭ ያለ ዋጋ እሰጠዋለሁ። እኔም ለእርሱም አምላክ ሆነዋለሁ፣ እርሱም ልጅ ይሆነኛል። ለእርሱም ምን ሆነዋለሁ አለ? አምላክ ሆነዋለሁ። እና አምላክ ነው ስንል እንዴ
እንዴት አምላክ ነው ይላሉ። እግዚአብሔር ነው ስል እንዴት እግዚአብሔር ነው ይላሉ። እኛ ሳይሆን መጻሕፍት ናቸው እግዚአብሔርነቱን የነገሩ። ለማሳጠር ልፍ ብለን ደግሞ መዝሙረ ዳዊት መዝሙር 73 ስታነቡ እንዲህ የሚል ቃል አለ። እግዚአብሔር ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ዓለም ከመፈጠሩ በፊት ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከልም መድኃኒትን አደረገ። በምድር መካከል የተባለችው ቀራንዮ ናት። ቀራንዮ ላይ ተሰቅሎ መድኃኒትን ያደረገ አብ ነው አይደለም? መንፈስ ቅዱስ ነው አይደለም? ማን ነው የተሰቀለው? ክርስቶስ ነው። ክርስቶስ በምድር መካከል ተሰቅሎ መድኃኒትን አደረጋል። በምድር መካከል የሰቀለው ክርስቶስ እሱ ከሆነ እርሱ እግዚአብሔር ነው። ዓለም ከመፈጠሩ በፊት የነበረ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ ለዓለም ዓለም የሆነ ዓለምን አሳልፎ በዓለምነት የሚኖር። ከዛ ይቀጥልና መዝሙር 77 ላይ ስታነቡ ወተንሳ እግዚአብሔር ከመ ዘንቃህ እምነዋል፣ እግዚአብሔር እንቅልፍ እንደያዘው ሰው ብን ብሎ ተነሳለ። ማን ተነሳለ? እግዚአብሔር። ወደ መቃብር የወረደው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አይደል? ስለዚህ ኢየሱስ ክርስቶስ ወደ መቃብር የወረደው እሱ ከሆነ እግዚአብሔር እንቅልፍ እንደያዘው ሰው ብድግ አለ። እንቅልፍ የያዘው ሰው ከእንቅልፍ ብን እንዲል ብድግ አለ። ልብ በሉ። የመጨረሻ የእግዚአብሔርን እግዚአብሔርነቱን የምናውቅባቸው መንገዶች 3 ናቸው። የመጀመሪያው የእናቱን ማኅተመ ድንግልና ሳይጥስ በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለዱ። ፍጡር በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለድ ይችላል? አይችልም። ለፍጡር የማይቻለው ለፈጣሪ ግን ምን ይለዋል? ይቻለዋል። እስመ አልቦ ነገር ዘይሳነው ለእግዚአብሔር አይደል ያለ? ለእግዚአብሔር የሚሳነው ነገር የለም ማለት። በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደበት መንገድ የጌታችን የመድኃኒታችን የኢየሱስ ክርስቶስን እግዚአብሔርነቱን የምናረጋግጥበት ነው። ለዚህ ተመልከቱ፣ 3ቱን በራፎች ያልከፈተ የአብ ልጅ ጥበቡን አደንቃለሁ። አባ ጊዮርጊስ ዘጋስጫ ከ3ቱ በራፎች አንዱ የእመቤታችን ማኅተመ ድንግልና አለመለወጥ። ይህንን ያዕቆብ ዘበረድ የሚባል ሊቅ ተወልደ ድንግል ዘቱም ድንግልና ማኅተመ ድንግልና ሳይለወጥ ከድንግል በሕቱም ድንግልና ተወለደ ይላል። ይህ እንዴት ነው ካልከኝ፣ ሰው ፊቱን በመስታየት እንደ ማየት ያለ ነው። ሰው ፊቱን በመስታየት ሲያይ መስታየት ተሰንጥቆ ነው አይደለም። የሰው አካሉ ከሰውየው አይን ላይ ይታያል። የሰው አካሉ ከአይኑ ላይ ሲታይ አይኑ ፈርጦ ነው አይደለም። ከሰው ግንባር ላይ ወዝ ይወጣል። ከሰው ግንባር ላይ ወዝ ሲወጣ ግንባሩ ተተርትሮ ነው አይደለም። ልክ የክርስቶስ ከድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለድ ሰው ፊቱን በመስታየት እንደማየት ያለ ከሰው ግንባር ወዝ እንደመውጣት ያለ ነው ይላል። ሁለተኛው ደግሞ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ምን አለ? ተነሳ። ምን ስለሆነ? እግዚአብሔር ስለሆነ። ለፍጡር መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል መነሳት ይቻላል? አልዓዛር ፍጡር ባይሆን እግዚአብሔር ቢሆን አልዓዛር እግዚአብሔር ያስነሳው ነበር? አልዓዛር ፍጡር ስለሆነ እግዚአብሔር አስነሳው። እግዚአብሔር ግን እግዚአብሔር ስለሆነ ራሱ ተነሳ። እና አባ ጊዮርጊስ ዘጋስጫ ሁለተኛው በራፍ ያለው መቃብር ነው። እግዚአብሔር ባይሆን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ባልተነሳም ነበረ። እግዚአብሔር ስለሆነ ግን ተነሳ። ወተንሳይኩ በስልጣነ ባሕቲቴ በራሴ ስልጣን ተነሳዋል። ሶስተኛው ደግሞ ለሐዋርያት መንፈስ ቅዱስን ላከ። መንፈስ ቅዱስን አጽናኝ መንፈስን እልክላችኋለሁ፣ ከኢየሩሳሌም አትውጡ፣ በዚሁ ጽኑ አለ። ፍጡር ቢሆን ፍጡር መንፈስ ቅዱስን ሊልክ ይችላል? መንፈስ ቅዱስን የላከ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ መንፈስ ቅዱስን የላከ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እግዚአብሔር ነው። በመጀመሪያ ቃልም ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቀዳማዊው በቀዳማዊ በእግዚአብሔር መንፈስ ቅዱስ ዘንድ ነበረ። ሁሉ በእርሱ ሆነ፣ ያለሱ ምንም የሆነ የለም። በእሱ የሆነ ሁሉ ሕይወት ነው ይልና የመጨረሻ ያ ቃልም ሥጋ ሆነ። ይህንን መጋቢ አዲስ ወብሉይ ሌላ ቀን ይነግሯቸዋል። ሳልሳ ስለጨረስ ወስብሐት ለእግዚአብሔር። ይቆይ።
በመምህራችን ላይ አድሮ ያስተማረን የገሰጸን የቃሉ ባለቤት አምላካችን እግዚአብሔር ከሁሉ